በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ እጅግ አስገራሚና ብዙዎቻችንን ሊያጋጥሙን የሚችሉ ራእዮችን ይዘን መጥተናል። በሕልማችሁ ውሾች ወደ ግቢያችሁ ገብተው ሲጮሁና እቃ ቤታችሁ ባዶ ሆኖ አይታችሁ የምታውቁ ከሆነ ወይም ደግሞ የተቀበረ ሳንቲም አግኝታችሁ ሰው አልቀበልም ሲላችሁ ግራ ገብቷችሁ ከሆነ በተለይ ደግሞ ጥቁር ንቅሳት ያለበት ቀለበት በሕልም ማየት ምን አይነት መንፈሳዊ ማስጠንቀቂያ እንደሆነ የሚያሳዩ ሕልሞችን ዛሬ እነዚህንና ሌሎች የቤተሰብ በረከት የሚመለከቱ ሕልሞችን በኦርቶዶክሳዊ ትውፊትና በአባቶች መጽሐፍ መሰረት በዝርዝር እንፈታቸዋለን። የእናንተን ሕልም እንዲፈታላችሁ ከፈለጋችሁ ቪዲዮ በተለቀቀ በመጀመሪያው አንድ ሰዓት ውስጥ ኮሜንት ለሚያደርጉ ተመልካቾች ቅድሚያ ሰጥቼ ምላሽ የምሰጥ ይሆናል። ስለዚህ አሁኑ ኮሜንት ማድረጋችሁን እንዳትረሱ። ወደ ፍቺዎቹ እንለፍ። የመጀመሪያው ሕልም ገነት ባህሩ ይላል። እባክህ እስቲ ፍታልኝ። በሕልሜ ሌሊት ይመስለኛል። የውጭ በር ክፍት ሆኖ ብዙ ውሾች ወደ ግቢ ገብተው በጣም ይጮኻሉ። እኔ ደንግጬ ውሾችን አስወጥቼ በሩን እዘጋለሁ። ግን እቃ ቤት ሁሉም እቃ ምንም ሳይቀር ሌባ ሰርቆት ባዶ ሆኖ አየዋለሁ። በጣም አዝኜ በጣም እጮኻለሁ። ከዚያም ከጎረቤት የማላውቀው ሰው በግንብ ዘሎ ወደኛ ሲገባ ሌባ ሌባ እያልኩኝ በጣም ስጮህ ሳለቅስ አየሁ። እባክህ ፍታልኝ ይላል። ይህ ሕልም በመንፈሳዊ አተረጓጎም የጥንቃቄ መልእክት የያዘ ሲሆን ውሻ፣ ሌባ እና ባዶ ቤት ምንድነው? በሕልም በኦርቶዶክስ ሕልም አፈታት በሚስጥር የሚተረጎምባቸው መንገዶች አሉ። ምንድነው? ብዙ ውሾች ወደ ግቢ ገብተው መጮኻቸው በመጽሐፍ ቅዱስና በአባቶች አተረጓጎም ውሾች የክፉ መናፍስት ወይም የክፉ ሰዎች ወይም የተንኮለኞች ምሳሌ ሊሆን ይችላል። ውሾቹ ወደ ግቢ ገብተው መጮኻቸው በሕይወትህ ወይም በቤተሰብህ ዙሪያ የዛር መናፍስት ሊሆኑ ይችላሉ። እነሱም ሁከት ለመፍጠር የሚጥሩ መናፍስቶች መኖራቸውን በቤተሰብ ውስጥ ያሳያል። ጩኸቱ ደግሞ ጭንቀትንና ወሬን ወይም ሐሜትን ሊያመለክት ይችላል። እቃ ቤቱ ባዶ ሆኖ መታየቱ እቃ ቤት የሰው ልጅ በረከት፣ ሀብትና ሚስጥር የሚቀመጥበት ቦታ ነው። ቤቱ ባዶ ሆኖ ማየት ምንድነው? የበረከት መዘረፍ ሊሆን ይችላል። ማለትም በጸሎት ካልተጠበቅን በረከታችንን የሚሰርቁ ፈተናዎች ሊመጡ እንደሚችሉ ማሳሰቢያ ነው። በሌላ በኩል ደግሞ በውስጥህ ያለው የሰላም ማጣት ወይም የባዶነት ስሜት ነጸብራቅ ሊሆን ይችላል። የማታውቀው ሰው በግንብ ዘሎ መግባቱ ደግሞ ይህ ምልክት ያልተጠበቀ ፈተና ሊሆን ይችላል። በግንብ ዘሎ የሚገባ ሰው በወንጌልም ቢሆን ሌባ ተብሎ ተጠርቷልና ይህ የሚያሳየው በሕይወትህ ውስጥ ባልጠበቅከው አቅጣጫ የሚመጣ ተንኮል ወይም በአንተና በቤተሰብህ መካከል ገብቶ ሰላም የሚነሳ ሰው መኖሩን ነው የሚያሳየው። መፍትሄው ምንድነው? ይህ ሕልሙ የሚያስፈራ ሳይሆን ምንድነው? በርህን ዝጋ የሚል መንፈሳዊ መልእክት ሲኖረው በሕልምህ ውሾቹን አውጥተህ በሩን መዝጋትህ በጣም መልካም ሲሆን ይህ የሚያሳየው ምንድነው? መፍትሄው በእጅህ መሆኑን ነው ማለት ነው። በሩን ዝጋ ሲባል ሚስጥርህን ለሰው አታውጣ ወይም ለሐሜትና ለክፉ ወሬ ቦታ አትስጥ ለማለት ነው። ቤቱ ባዶ ሆኖ መታየቱ በረከትህ እንዳይወሰድ ጥንቃቄ አድርግ ይላልና ሁልጊዜ ጠዋትና ማታ በጾም በጸሎት በስግደት መበርታት ያስፈልጋል።
ቤትን በጸበል መርጨት፣ ጸበል መጠመቅ ያስፈልጋል። በዙሪያ ያሉ ሰዎችን በጥንቃቄ መመልከት አለብህ። አንዳንዶች በግንብ እንደሚዘል ሌባ ባልጠበቅከው መንገድ ሰላምን ሊነሱ ይችላሉና ንቁ ሁን ማለት ነው። እንደ ማጠቃለያ እግዚአብሔር ሆይ በረከቴን ከሚሰርቁ ሰላሜን ከሚነሱ ሰዎች ጠብቀኝ ብለህ ጸሎት መሃል በጸሎትህ መጨረሻ ማሳሰብ አለብህ ለእግዚአብሔር። ውሾቹን ማስወጣትህ ድል እንደምታደርግ ምልክት ነው። በጾም በጸሎት ብትወሰን ብትሰግድ ብትጸልይ ድል ታደርጋለህ እንደማለት ነው። ውሾችን ማስወጣትህ እና መበርታት ያስፈልጋል። ይህ ህልም መንፈሳዊ ቅጥራችንን እንድንጠብቅ የሚያሳስብ ሲሆን ሌባ በረከታችንን ሳይሰርቅ ውሾች ሐሜትና ሁከት ማለት ነው ግቢያችንን ሳይገቡ በጸሎትና በጥንቃቄ መጋረድ እንዳለብን ያስተምረናል ማለት ነው። ሌላኛው ህልም ጂጂ የሚል ዩዘርኔም ያለው ነው። እኔ ያየሁት ከሱባኤ መልስ ነው፣ ግን ግልጽ አልሆነልኝም። መጀመሪያ ጎረቤት ውስጥ መድኃኒት ይሁን ወረቀት ጠፍቶብኝ አስሳለሁ፣ ቤት ግን አላገኘሁትም። ግቢያችን ውስጥ ብዙ የተቀበሩ ሳንቲም አገኛለሁ። ከተቀበረበት እያወጣሁ ለሁለት ለተለያዩ ሰዎች እሰጣለሁ። ለአንድ ሴት እና ወንድ እኩል አልፈልገውም እያልኩ በሶስተኛው ጊዜ እንኩ ስላቸው አይቀበለኝም፣ ቅር ይላቸዋል ይላል። ይህ ህልም ከሱባኤ መልስ መታየቱ ትልቅ መንፈሳዊ ትርጉም እንዲኖረው ያደርገዋል። ሱባኤ የጸሎትና የእግዚአብሔርን ፊት መፈለጊያ ጊዜ በመሆኑ ህልሙ በህይወትሽ ውስጥ ስላሉ የተሰወሩ ነገሮችና ስለ መንፈሳዊ ስጦታ የሚናገር ህልም ነው። ምንድነው? መድኃኒት ወይም ወረቀት መፈለግ በጎረቤት ቤት ውስጥ መድኃኒት ወይም ወረቀት መፈለግሽ በውስጥሽ ለሚሰማሽ ችግር ወይም ግራ መጋባት መፍትሄ ፍለጋ መባዘንሽን ያሳያል። መድኃኒት የመፈወስ ሲሆን ወረቀት ደግሞ የምስክርነት ወይም የምስራች ምልክት ነው። በጎረቤት ቤት መፈለግሽ መፍትሄውን ከሰው ዘንድ የፈለግሽው እንደነበረ ነው የሚጠቁመው። ብዙ የተቀበረ ሳንቲም ማግኘት ይህ የህልሙ ቁልፍ ምልክት ነው። ሳንቲም ወይም ገንዘብ በህልም ፍቺ ጸጋ፣ በረከት ወይም የተሰወረ እውነት ነው። ከተቀበረበት ማውጣት ምንድነው? በሱባኤሽ ምክንያት የተሰጠሽ መልእክት ነው። እግዚአብሔር የተሰወሩ ሚስጥሮችን ወይም የቆዩ በረከቶችን የገለጠልሽ መሆኑን ነው የሚያሳየው። ያ ማለት ምንድነው? በህይወትሽ ውስጥ ተቀብሮ የነበረ ስኬት፣ የታሰረ በረከት ወይም ደግሞ በቤት ውስጥ ተቀብሮ የነበረ የተንኮል መሰረት ሊሆን ይችላል። አንቺ ግን ከተቀበረበት ማውጣትሽን ነው የሚያሳየው። ለሰው መስጠት እና ለመቀበላቸው ምንድነው? ሳንቲሞቹን ለሁለት ሰዎች ለሴትና ለወንድ ስትሰጪ አልፈልገውም ማለታቸውና በሶስተኛው ጊዜ አለመቀበላቸው ይሄ ትልቅ ምስጢር አለው። ምንድነው? የምታገኘውን በረከት ወይም የምትሰሚው ምስጢር ላንቺ ብቻ የተሰጠ መሆኑን የሚያሳይ ነው። ለሌሎች ለማካፈል ብትሞክሪም የእነሱ ድርሻ ስላልሆነ ሊቀበሉሽ አይችሉም ማለት ነው። ምንድነው? ጥንቃቄ ማድረግ ያለብሽ እግዚአብሔር በሱባኤሽ የገለጠልሽን ነገር ለሰው መናገር እንደሌለብሽ፣ ሚስጥርሽን መጠበቅ እንዳለብሽ ያለው ትርጉም ነው የሚሰጥ ትርጉም ነው። በሶስተኛው ጊዜ ቅር ይላቸዋል ማለቱ ምንድነው? ሚስጥሩን ለሰው ለመናገር በመሞከርሽ ቁጥር ግንኙነታችሁ ላይ በመሞከርሽ ማለት ምንድነው? ሚስጥሩን ለነሱ ለመናገር በመሞከርሽ ቁጥር ግንኙነታችሁ ላይ ቅሬታ ሊፈጥር እንደሚችል
የሚጠቁም ነው ማለት ነው። ምንድነው የሚሰጥሽ ምክር? የህልም የሱባኤሽ ፍሬ በመሆኑ እግዚአብሔር በረከትሽን ከከርሰ ምድር ወይም ከተቀበረበት እንዳወጣልሽና ያንቺን ድርሻ ማንም ሊወስድብሽ እንደማይችል ያበስራል። በረከትሽ መጠበቅ አለብሽ። ያገኘሽው ሳንቲም ወይም ጸጋ ያንቺው ብቻ ነውና ለሰው በማካፈል ወይም በማውራት ማባከን የለብሽም። መፍትሄው ያለው ካንቺ ዘንድ ነው። ምንድነው? መድኃኒቱን ጎረቤት ቤት ስትፈልጊ ቆይተሽ ሳንቲሙን ግን ግቢው ውስጥ ማግኘትሽ መፍትሄው ከሰው ዘንድ ሳይሆን እግዚአብሔር ላንቺ በሰጠሽ ጸጋ ውስጥ መሆኑን ያሳያል። እግዚአብሔርን ማመስገን አለብሽ። የህልም ከሱባኤ በኋላ የሚመጡ በረከቶች የግል መሆናቸውንና ሚስጥራችንን ለመጠበቅ እንዳለብን ያስተምረናል። ተመልካቾቼ እግዚአብሔር በጸሎት ውስጥ የተሰወረውን ሲሳይ ይግለጥልን እላለሁ። ሚስጥርሽን ጠብቂ እህታችን። አሁንም ጂጂ ቢጂ የሚል ነው። የቃል ኪዳኑ ቀለበት እጅ ጣት ላይ በጥቁር የተነቀሰ ጽሑፍ ያለበት እና ዙሪያውም በጥቁር ንቅሳት ተነቅሶ 1.2 እና ፊደል አለበት። ቀለበቱ ዙሪያ በንቅሳት ለምን እንደዚህ ተነቀስከው እለዋለሁ። እዛ ላይ ደግሞ የወርቅ ቀለበት ሲደርብበት ጣቱ ላይ የጠበበው እና ያበጠ ይመስላል። ፍቺው ምንድነው ይላል። የህልም በመንፈሳዊ እይታ እጅግ ጥንቃቄና ግልጽ የሆነ ማስጠንቀቂያን መልእክት የያዘ ነው። ምንድነው? ቃል ኪዳን ቀለበትና ንቅሳት ተያይዘው ሲመጡ የሚሰጡት ትርጉም ምንድነው? በቤተክርስቲያን ትምህርት ንቅሳት የተከለከለና በሰውነታችን ላይ የሚደረግ ባዕድ ምልክት ሲሆን ቀለበቱ የቃል ኪዳን ምልክት የሆነው ማለት ነው። በንቅሳት ተደርጎ መታየቱ ይህ ቃል ኪዳን ወይም ግንኙነቱ በመንፈሳዊ ስርዓት ሳይሆን በባዕድ አምልኮ በድግምት ወይም በክፉ መንፈስ የታሰረ መሆኑን ሊያመለክት ይችላል። ወይም በመስተፋቅርም ሊሆን ይችላል። ጥቁር ቀለም ምንድነው? በህልም ፍቺ የሀዘን የጭንቀት ወይም የጨለማ ስራ ምልክት ሲሆን ቃል ኪዳኑ ደስታን ሳይሆን ሸክምን መታሰርን ይዞ የመጣ መሆኑን ነው የሚያሳየው። ቁጥሮቹ 1 2 እና ፊደላት ያልሽው ምንድነው? እነዚህ ምልክቶች በንቅሳት ውስጥ መታየታቸው በሰውየው ላይ የተደረገ የመለያ ወይም የመቆጣጠሪያ ምልክት ሊሆኑ ይችላሉ። ግለሰቡ በሆነ መንገድ በሌላ አካል ተጽዕኖ ስር በመተት ወይም በክፉ ቃል ኪዳን ወይም በመስተፋቅር መውደቁን የሚጠቁም ነው ማለት ነው። የወርቅ ቀለበት መደረቡና ጣቱ ማበጡ ወርቅ በራሱ መልካም ቢሆንም በንቅሳቱ ላይ ደርቦ ሲደረግ ግን ሌላ ትርጉም ነው የሚሰጠው። ምንድነው? የጠበበው እና ያበጠው ቀለበት ያበጠው ጣት ይህ በግልጽ መከራን ያሳያል። ቃል ኪዳኑ ለሰውየው ነጻነትን ሳይሆን ጭንቀትና ህመምን የፈጠረበት መሆኑን ነው የሚያሳየው። ያ ምንድነው? ሰውየው በውጭ ሲታይ በወርቅ ወይም በሀብት ወይም በደስታ የተከበበ ቢመስልም በውስጡ ግን በቃል ኪዳኑ ምክንያት የታመቀ ስቃይና መክበድ እንዳለበት ነው የሚያሳየው። ቃል ኪዳኑ ከአቅሙ በላይ እንደሆነበትና ጣቱ ደም እስከማይዘዋወር እስኪጨናነቅ ድረስ መወጠሩን በረከት መራቁን ነው የሚያሳየው። ምንድነው? ይህም ለሰውየው ወይም ለባለቤቱ ጸሎትና መንፈሳዊ እርዳታ እንደሚያስፈልገው ጠቋሚ ነው። ሰውየው የገባበት ቃል ኪዳን የጋብቻም ይሁን የስራም ሊሆን ይችላል። መጽሐፍ ቅዱሳዊ ስርዓቱን ወይም በእግዚአብሔር ሕግ ወይም በእግዚአብሔር ስርዓት የጠበቀ መሆኑን
ማረጋገጥ አለበት። ንቅሳቱ የክፉ መንፈስ ምልክት ሊሆን ስለሚችል ቤተክርስቲያን ጸሎት እንዲደረግለትና ጠበል እንዲጠመቅ ይመከራል። መጾም፣ መጸለይ፣ መስገድ አለበት። ያ ማለት ምንድነው? ግለሰቡ ባለማወቅ የገባባቸው መጥፎ ቃል ኪዳኖች ካሉ በንስሐ እንዲበጥሳቸውና ከባዕድ አምልኮ ከጥንቆላ ወይም ከመተት እንዲርቅ ማስገንዘቢያ ነው። ተመልካቾች ይህ ህልም ቃል ኪዳኖቻችን በምን ላይ የተመሰረቱ እንደሆኑ እንድንመረምር የሚያስገነዝበን ምልክት ነው። በክፉ የታሰረ ቃል ኪዳን መጨረሻው ጭንቀት ስለሚሆን በጌታችን ቀንበር ስር በመሆን ሰላምን መፈለግ እንደሚገባ ያስተምረናል። ህልሙ ይህን ይመስላል። ወደሚቀጥለው ህልም ኤፍታ ወልደ ሰማዕት ይላል። እንኳን ደህና መጣህ ይላል። አመሰግናለሁ። እግዚአብሔር ጸጋውን ያብዛልህ ይላል። አሜን ወንድሜ። ህልም ነበረኝ። ከዚህ በፊት ኮሜንት ላይ ጽፌው ነበር። ያልተፈታው በወቅቱ ባለመላኬ ነው ብዬ ስላሰብኩኝ ደግሜ ዛሬም አቅርቤዋለሁ። እግዚአብሔር ያክብርህ ይላል። አሜን። ያው ቪዲዮ በተለቀቀ በአንድ ሰዓት ውስጥ ኮሜንት ለምታደርጉልኝ ነው ያው እንደምናገረው ህልማችሁን የምፈታላችሁ ለዛ ይሆናል። አንድ ለባለቤቱ ስጦታ ልሰጠው ጫማ ገዝቼ ለባለቤቴ ስጦታ ልሰጠው ጫማ ገዝቼ እቤት ገባሁ። ከዚያም ትልቋ ልጄ ተቀብላ ቆይ ሰርፕራይዝ እናደርገዋለን ብላ በሚያምር የስጦታ መጠቅለያ ጠቅልላ በነጭ ጨርቅ ሸፍና አስቀመጠችው። በጣም የሚያምር የሚያብረቀርቅ ጫማ ነው የገዛውለት። እሱ የሚወደው አይነት ጫማ ነው። ከዚያም ባለቤቴ መጣ። ከዚያም ሰርፕራይዝ አለህ ተብሎ መጥቶ ቆመ እና ትልቋ ልጄ ነጩን ጨርቅ ሰርፕራይዝ ብላ ገለጠችው። ከዚያም ከጫማው ውስጥ የሚያምር የሚያጓጓ የጥቅል ጎመን በካርት የተሰራ ምግብ ተቀምጦበት ያገኛል። እሱም እንጀራው የታለ ሲለኝ ከታች ነው ከውስጥ ነው ያለው እለዋለሁ። መጀመሪያ ግን ጫማው ውስጥ አልነበረም። እሱ ስጦታውን ይዞ ብንን አልኩኝ። ምንድነው? በማርያም ፍታልኝ ይላል። ሁለተኛ እኔ አገር ቤት ሄጄ አዲስ አበባ ያለው ቤታችን ይመስለኝና ግቢ ውስጥ ከልጆቼ ጋር አብረን ሄደን ስንጫወት የድሮ ጓደኞቼ መጥተው አንድ ጓደኛችን ሞቷል እና ሄደን ለቅሶ ቤት እንድረስ ይሉኛል። ከዚያም ቦታው በጣም ሩቅ ስለሆነ ቆይ ብያቸው ገባሁ እና ቤት ውስጥ ባለቤቴን አማከርኳት። እሷም አሁን መሽቷል፣ ቦታውም በጣም ሩቅ ነው እንዳትሄድ አለችኝ። ወንድ ነው ማለት ነው። ከዚያም አልሄድም አልኳቸው እና እኔ እዚሁ አካባቢ እኔ ልጋብዛችሁ ብዬ እነሱ ይዘውት በመጡት በሚኒባስ ገብተን ሄድንና 1500 ሜትር ያህል ከቤቴ ከራቅን በኋላ ከመኪናው አወረዱኝ። እነሱም ወረዱ እና በቃ አንፈልግም ብለውኝ ጥለውኝ ሄዱ። መኪናውም አዙሮ ብቻውን ሲሄድ እረ ወደ ቤቴ ሸኘኝ ስለው እዛው ትቶኝ ሄደ። እኔም በእግሬ ወደ ቤቴ መመለስ ጀመርኩኝ እና ነቃሁ ይላል። ሶስተኛ ሁሉንም እንይና በአንድ አድርገን እንፈታቸዋለን። በነጋታው እኔ ከላይ ያለውን ህልም ባየው በነጋታው ማለት ነው ባለቤቴ አገር ቤት እያለ ይመስላትና አንዴ ወንድ አንዴ ሴት እያደረገን የተጻፈው ይመስላትና ከትንሿ ልጃችን ጋር ዩኒፎርም ለመግዛት ወደ መርካቶ ለመሄድ ከቤት ርቀው ትናንት እኔ ከመኪና የወረድኩበት ቦታ ላይ ቆመው ታክሲ ይጠብቃሉ። መርካቶ ሄደን አማርጠን እንገዛለን ብላ ታክሲ ይጠብቃሉ። ከዚያም
ታክሲ እየሞላ እያለፈን ሄደ። ስለዚህ በቃ ነይ፣ ቀኑም እየመሸ ነው፣ ቦታውም መርካቶ ሩቅ ነው፣ ሰፈራችን ካለው ጉሊት እገዛልሻለሁ ብላ ወደ ቤት ሲመለሱ ነቃች። ባለቤትም እሺ፣ የቦታው መመሳሰል እና ሁላችንም አገር ቤት ሄደን ያየንበት ምንድን ነው? ቦታውን ሁላታችንም እናውቀዋለን፣ ከሰፈራችን በቅርብ ርቀት ስለሚገኝ ፍታልኝ ይላል። እሺ እንግዲህ ወንድ ይሁን ሴት ይሁን፣ አንዴ ወንድ አንዴ ሴት እየተደረገ ነው የተጻፈው። እሺ ምንድነው እነዚህ ሶስት ህልሞች እርስ በርሳቸው የተሳሰሩና ለቤተሰባችሁ የሚሆን ታላላቅ መንፈሳዊ መልእክቶችን የያዙ ናቸው። በቤተ ክርስቲያናችን እይታ መሰረት አጠር ባለመልኩ ላቅርብልህ። የጫማው ስጦታና የጎመኑ ምግብ ምንድነው? ጫማ በህልም የጉዞ ወይም የስራ ምልክት ሲሆን የሚያብረቀርቅ ጫማ መግዛትሽ ሴቷ ለባለቤቷ መሰለኝ ምንድነው አዲስ የስኬት መንገድ መከፈቱን ያሳያል። ጫማው ውስጥ ጎመንና ምግብ መገኘቱ የአዲስ የስራ እድል ወይም ጉዞ በረከትን የሚያሳይ ሲሆን ወይም ሲሳይን ምግብ ይዞ የመጣው መሆኑን ያበስራል። ነጩ ጨርቅ ነገሩ ሁሉ በሰላምና በንጽህና በእግዚአብሔር ጥበቃ እንደሚከናወን የሚያሳይ ነው። የለቅሶ ቤቱ ግብዣውና መተው ምንድነው? ይህ ህልም ጥንቃቄ የሚፈልግ መልእክት አለው። የድሮ ጓደኞች መጥተው ሩቅ ቦታ ለለቅሶ እንሂድ ማለታቸውና በመሃል ጥለውሽ መሄዳቸው በድሮ ትውውቅ ወይም በጓደኝነት ስም ሊመጣ የሚችል ጊዜሽን እና ጉልበትሽን የሚያባክን ከንቱ ድካም እንዳለ ይጠቁማል። ባለቤትህ አትሂድ ማለቷ ትክክለኛ ነች። በህይወትህ ውስጥ አስፈላጊ ለሆኑ ግብዣዎችና አላስፈላጊ ለሆኑ ግብዣዎችና የድሮ ትውውቆች ቦታ ባለመስጠት የቤተሰብ ምክር መስማት እንደሚገባ ያሳያል። ብቻህን በእግርህ መመለስህ ደግሞ ወይም መመለስሽ ደግሞ ከሰው ተስፋ ከመቁረጥ ይልቅ በራስህ ጥረት ወደ ቤት ወደ ሰላም እንደምትመለስ ወይም እንደምትመለሽ ያሳያል። የመርካቶ ጉዞና የጉሊቱ ግዢ ምንድነው? ይህ ለባለቤትሽ ህልም ካንተ ህልም ጋር ተመሳሳይ ቦታ ላይ መሆኑ ትልቅ ትርጉም አለው። ያው አንዱ የሴቷ አንዱ የወንዱ ህልም ስለሆነ ማለት ነው። ትርጉሙ ምንድነው? ዩኒፎርም ለመግዛት ርቆ መሄድ አለመቻላቸው በረከቱና ፍላጎታችሁ ያለው በቅርብ እንጂ በሩቅ አለመሆኑን ነው የሚያሳያችሁ። ያ ምንድነው? መርካቶ መሄድ ትታችሁ ከጉሊት መግዛታችሁ እግዚአብሔር በቅርብ ባለው ነገር እንደሚባርካችሁ ነው የሚያሳየው። ብዙ ከመልፋትና ርቆ ከመሄድ ይልቅ ባላችሁ ነገር ላይ በረከት እንዳለ ይጠቁማል። ባላችሁበት ማለት ነው። ባላችሁ ነገር በረከት እንዳላችሁ ነው የሚጠቁመው። የሶስቱ ህልሞች ምንድነው? ጠቅለል ስናደርገው የቦታው መመሳሰል የሚያሳየው ያ ቦታ ለእናንተ ቤተሰብ የውሳኔ መስቀለኛ መንገድ መሆኑን ነው የሚያሳየው። ላንተ ከማይረቡ ሰዎችና ከከንቱ ሩጫ ተለይተህ ወደ ቤትህ መመለስን፣ ለባለቤትህ ሩቅ ከመሄድ ይልቅ በቅርብ ያለውን በረከት ማየት እንዳለባት የሚያሳይ ነው። ምንድነው? ቤተሰባችሁ በስራና በኑሮ ከንቱ ሩጫ ውስጥ እንዳይገባ ተጠንቀቁ የሚል መልእክት አለው። እግዚአብሔር በረከቱን በቤታችሁና በቅርባችሁ እንዳዘጋጀላችሁ ማሳያ ነው። ጫማ ውስጥ የታየው ምግብ ለዚህ ማስረጃ ነው፣ የበረከት ምሳሌ ስለሆነ። ተመልካቾቼ ይህ ህልም
በረከታችንን ፍለጋ ሩቅ መሄድ እንደማያስፈልገን ይልቁንም የቤተሰብን ምክር ሰምተን በቅርባችን ያለውን ጸጋ ማየት እንዳለብን ያስተምረናል ማለት ነው። ስለዚህ በቅርባችሁ ያለውን በረከት መመልከት አለባችሁ ማለት ነው። በተለይ ባለቤትህ። ሌላኛው ህልም ምንድነው? መስከረም መስከረም ይላል። ሰላም ወንድሜ እንኳን ደህና መጣህ። ሁለት ህልም አለኝ ይላል። እንኳን ደህና ቆየሽ። አንደኛው ታላቅ እህቴ ናት። የሆነ በጅምር ላይ ያለ ኮንዶሚኒየም ውስጥ ቆመን ይሄ ቤት ሲያልቅ የኛ ነው ትለኛለች። ማለት ከየት መጣ ማን ገዛ ስላት ግልጽ አላረገችልኝም። ግን አባቴ ጀምሮት ሁሉን ከፍሎ ያለፈ መስሎ ይሰማኛል ለኔ። ከዛ እርግጠኛ ነሽ የኛ ነው ስላት አዎ የኛ ነው አለችኝና ሰራተኞቹ ካጠገባችን እየለሰኑት ነው ቤቱን እና ምንም ክፍያ የለበትም ተከፍሎ አልቋል ትለኛለች። እሺ ይለቅና እናያለን አልኳትና ወጥተን ስንሄድ ወደ ውስጥ ይመስለኛል አንድ ሀብታም ቤት ገባን። ስንገባ በኩሽናቸው በኩል ነው የገባነው እና እህቴ ቀጥታ ሄዳ እንጀራ በወጥ አርጋ ትበላለች። ከዛ አንቺ የሰው ቤት ገብተን እረ ይደበድቡናል አያውቁን አናቃቸው ነይ እንውጣ ስላት ምንም አትሰማም ዝም ብላ ትበላለች። ከዛ የቤቱ ሰራተኞች መጡብን። ከዛ በቃ እንዳትነኳት እርቧት ነው ታማሚ ናት የልጆች እናት ናት። እኔ ከፍላለሁ የበላችሁን ስላቸው በቁጣ ይዝቱባታል። እኔ ከፍላለሁ ስልም አይሰሙም። ከዛ ባለቤቷ መጣች ለነሱ ያልኩትን ለሷም ደግሜ ስነግራት እሺ ብላ ሄደች። እና ደግሞ ሁለተኛ ማለት ነው የአክስቴ ልጅ ናት። ህፃን ልጅ አዝላ የት ልትወስደኝ እንደሆን ባላቅም መንገድ ጀምረን ስንሄድ ልጇን እኔ ተቀብዬ ያዝኩላት። መንገዱ በጣም ትልቅ ጉድጓድ የተቆፈረ ነው። ጉድጓዱ አፍ በጣም ሰፊ ነው። ውስጡ ምን እንደሆነ አላቅም። ግን ምንሄደው በጉድጓድ አፋፍ ላይ ተራምደን ነው። እሷ ከፊት ቀደመች። ስትሄድ በጣም አስቸጋሪ ነው። አንድ እግሯን ራሱ ምታቆምበት አይደለም መንገዱ። እሷ እንደምንም ብላ ማለፍ ነው የፈለገችው። ለማለፍ ስትታገል ሆዷን ያማትና የማስመለስ ጭንቀት ነገር ገጠማት። እኔ ምንድነው ባልጠፋ መንገድ በዚህ ጉድጓድ ላይ መታገል እንዴ ወደ ውስጥ ብትገቢስ? እኔ በዚህ አልሄድም አልኳትና እሷም እንድትመለስ ነገርኳት። ግን ከቆመችበት ወደ እኔ ለመመለስ ቸገራት። ከዛ አካባቢያችን አንድ ወንድ ልጅ ነበር። ጠርቼው እጇን ይዞ ወደ እኔ እንዲያመጣት አደረኩ። ከዛ በቀጥተኛ መንገድ መሄድ ጀመርን። ልጇን ሰጥቻት አዝላው ሄደች። ከፊት ትቀድማለች እና እኔ እየረገጥኩ የሚሄደው መንገድ የሆነ እንደ ስፖንጅ ቦጭ ቦጭ ይላል። እንዴ ይሄ ነገር እኔ ብቻ ስረግጠው ነው እንደዚህ የሚሆንብኝ ወይስ ሁላችንም መሬቱ ሊናድ አስቦ ነው እያልኩ አወራለሁ። እሷ የት እንደተሰወረች አላቅም። ከአይኔ ጠፋች። ስጠራትም አትመልስም። ከቆይታ በኋላ ጠራችኝ። የት ነሽ ስላት ነይ ትለኛለች። ስደርስ እሷ ታውቀዋለች እኔ አላቃቸውም። ለሰዎቹ አደራ ትሰጠኛለች። ዛሬ መሽቶባት ነው ነገ ወጥቼ እንደምሄድ አድርጋ ታወራቸዋለች። እነሱም እሺ አሉና ትንሽ እንደቆየን ወደ ውጭ ወጥተን ስንቀመጥ አሁንም ቁጭ ያለችው በትልቁ የተቆፈረ እንደ ባህር ውሃ የያዘ ገደል አፋፍ ላይ ነውና የሆነች ሙስሊም
የጠመጠመች ናት። ሴት መጣች ኬት መጣች ሳትባል ዘላ እዛ ባህር ውስጥ እየተሽከረከረች እስከነ ልብሷ ትታጠባለች። አየሻት ልጅቷን አለችኝ። እንዴት ከዚህ ከሚያክል ገደል ዘላ እዛ ውስጥ ገባች? አልተጎዳችም፣ ምንም አልመሰላትም እያልኩ ነቃሁ። ይፈታልኝ ይላል። እሺ አጠር አድርጌ ለመፍታት እሞክራለሁ። ምንድነው ህልሙ? ለቤተሰባችሁ የሚሆን መልእክትን የያዘ ነውና የኮንዶሚኒየም ቤቱና የእህትሽ ምግብ ምንድነው? ቤቱ በጅምር ያለ ቤት ተስፋን፣ እቅድን ያሳያል። አባቴ ከፍሎታል ማለቷ ምንድነው? በስጋዊም ሆነ በመንፈሳዊ ከአባቶችሽ የተረፈ በረከትና ርስት እንደሚጠብቃችሁ ያበስራል። ቤቱ እየተለሰነ መሆኑ ነገሩ ወደ ፍጻሜው መቃረቡን የሚያሳይ ነው። የሰው ቤት ገብታ መብላቷ እህትሽ የሰው ቤት ገብታ ያለ ፈቃድ መብላቷ ምንድነው? በህይወቷ ውስጥ የመንፈስ ረሃብ ወይም የእግዚአብሔርን ቃል እንደተራበች ወይም የመቸገር ሁኔታ እንዳለባት ይጠቁማል። አንቺ እኔ እከፍላለሁ ማለትሽ ላንቺ ያላትን ታላቅ ክብርና በእህትሽ ምክንያት የሚመጣብሽን ወቀሳ ወይም እዳ በጸሎትና በቸርነትሽ እንደምትወጪው ያሳያል። ባለቤቷ ወይም ባለቤቱ እሺ ብላ መሄዷ የቤቱ ባለቤት ማለት ነው። ምግብ የበላችበት ባለቤት እሺ ብላ መሄዷ ነገሩ በሰላም እንደሚፈታ የሚያሳይ ምልክት ነው። የጉድጓዱ አፋፍና የውሃው ጥምቀት ምንድነው? ህፃኑን አዝለሽ በጥልቁ ጉድጓድ አፋፍ መሄዳችሁ በህይወትሽ ውስጥ ያለሽን ከባድ ኃላፊነትና ፈተናን ያሳያል። መንገዱን ቀይረሽ በቀጥተኛው መንገድ መሄድሽ እግዚአብሔር ከጥፋትና ከጭንቀት አውጥቶ ወደ ሰላም መንገድ እንደሚመራሽ ማረጋገጫ ነው። ይሄ ቦጭ ቦጭ የሚለው ስፖንጅ ያለበት መሬት ምንድነው? መሬቱ እንደ ስፖንጅ ማለቱ በህይወትሽ ውስጥ ያለውን አለመረጋጋትና ስጋት ያሳያል። ነገር ግን እህትሽ ወይም ያክስትሽ ልጅ ለሰዎች አደራ መስጠቷና ማደሪያ ማግኘትሽ በፈተና መሃል ረድኤትና መጠለያ እንደማታጪ የሚያሳይ ምልክት ነው። በውሃ ውስጥ ዘላ የምትታጠበው ሴት ያቺ ሙስሊም የመሰለችው ማለት ነው። ባልታሰበ ሁኔታ ሴትየዋ ገደል ውስጥ ዘላ ስትታጠብ ማየትሽ ያ የሚያስፈራው ገደል ወይም ፈተና ማለት ነው ለሌሎች መቀደሻና መታጠቢያ ወይም እንደ መፍትሄ እንደሚሆን ያሳያል። ይህ ማለት ምንድነው? አስፈሪ የሚመስለው ሁኔታ መጨረሻው ንጽህናና መረጋጋት ነው ማለት ነው። ውሃ የሰላም ምልክት ነውና ምንድነው እንደ ማጠቃለያ የምሰጥሽ? በህልሙ ላይ የታየው ሁኔታ እህትሽ በመንፈሳዊው ሆነ በስጋዊው ድጋፍ እንደሚያስፈልጋት ስለሚያሳይ በጸሎት ታግዣት ይገባል። ከአደገኛው መንገድ መመለስሽ ህልሙ በግልጽ አደገኛና አስቸጋሪ መንገዶችን ትተሽ በታመነውና በቀጥተኛው የእግዚአብሔር መንገድ እንድትሄጂ ያሳስብሻል። እና መፍራት የለብሽም። ያጋጠመሽ ስጋት ይሄ እንደ ስፖንጅ የሚቦጫቦጨው መሬት መጨረሻው ሰላም ነው ማለት ነው። ያ ገደል ወደ ውሃ ፈተናው ወደ በረከት እንደሚቀየር የሚያሳይ ነው። ተመልካቾቼ ይህ ህልም አባቶቻችን ያቆዩልንን በረከት ቢኖርም እኛ ግን ከጥፋት መንገድ ተመልሰን በቀጥተኛ ጎዳና መጓዝ እንዳለብን የሚያስተምረን ህልም ነው። እህታችን ለእህትሽ መስከረም ለእህትሽ እንድትጸልይላት የሚያመለክት ህልም ነው ማለት ነው። እንግዲህ ለዛሬ የመረጥናቸው የህልም ፍቺዎች እነዚህን ይመስላሉ። ካየናቸው ፍቺዎች እንደተረዳነው እግዚአብሔር በህልም አማካኝነት ጥንቃቄ እንድናደርግ
በረከታችንን እንድንጠብቅና ከጥፋት መንገድ እንድንመለስ ይመክረናል። በተለይ ያየነው የንቅሳት ቀለበት እና የባዶ ቤት ህልም ሁላችንም በመንፈሳዊ ህይወታችን ነቅተን እንድንጠብቅ የሚያሳስቡ ናቸው ማለት ነው። እናንተም እነዚህን ምልክቶች በህይወታችሁ ማስተዋል እንዳለባችሁና በጸሎትም መበርታት እንዳለባችሁ፣ በጾም በጸሎት በስግደት መበርታት እንዳለባችሁ የሚያሳይ ነው። ይህ ቪዲዮ ለሌሎችም ትምህርት እንዲሆን ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። ቻናሉን ማበርታት አለብን። ላይክ አድርጉ። ሁላችሁም ስትገቡ ላይክ እያደረጋችሁ ግቡ። በቀጣይ ቪዲዮ እስከምንገናኝ ድረስ የአምላከ ቅዱሳን ጥበቃና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።